ከዛ የእሱ ፋሚሊ እና የኔ ፋሚሊ ይተዋወቃሉ። ስልክ የኔም ፋሚሊ ያውቃል እሱ፣ የኔ ቤተሰቦችም ደግሞ የእሱን ፋሚሊ ያውቃሉ። ገባክ? አሁን ከዛ በቃ የእሱ ፋሚሊም ጥሩ ፋሚሊ ናቸው። እንደ አካባቢውም እንደ ሰፈሩም የታወቁ ናቸው። የኔም እንደዛው ነው። ከዛ ያው በግዴታ ጠለፈና ወሰደኝ እሱ ማለት ነው። አዎ ተጠልፌ ነው የወሰድኩ። ወድጄ ሳይሆን ጠልፎኝ ነው የወሰደኝ። ገባ ካሌክስ መልክ አይገባም። ከዛ ጠለፈ። በጣም ደብድቦኝ ነው የወሰዱኝ። ያው ቤት ገብተው ነበረ። እኔ ደግሞ እንዴት እንደጠለፈኝ ታውቃለህ? አያቶቼን ልጠይቅ ሄጄ፣ የእሱ ቤተሰቦች ደግሞ የአያቶቼ ጎረቤት ናቸው፣ የማዘር ቤተሰቦች ማለት ነው። ከዛ የማዘር እናትና አባት በጣም አቅመ ደካማ ስለሆኑ ቀኑን አዩና ሰው ቤት ውስጥ አለመኖሩን ሲያውቁ ገቡና ወሰዱኝ፣ ጠለፉኝ። እንደ ማንኛውም ሰው ጠለፉኝ፣ ተደበደብኩ። ወሰደኝ። ሲወስደኝ ያው ሽማግሌ ላከ። ከዛ ያው ሽማግሌ ሲልክ ያው ቤተሰብና የእሱ ቤተሰቦች እና የኔ ቤተሰቦች ስለሚተዋወቁ እንደ ማንኛውም ሰው ታረቁ። እርቅ ወረደ። እርቅ ወረደ፣ ታረቁ በቃ። ከዛ ሐምሌ ውስጥ እኔ ሐምሌ ገብቼ እሱ ነሐሴ ምናምን ወሰደኝ፣ ጠለፈኝ። ከዛ የካቲት ምናምን ውስጥ መልስ ጠሩ ቤተሰብ፣ የኔም ቤተሰቦች የቤት መልስ እንደ ማንኛውም ሰው በቃ ሰርግ ተደገሰ፣ ተጋባን። ከዛ መልስ ሲጠሩን ጊዜ ከዛ እንደዛው በቃ ቤተሰብም ታረቀ። የኔም ቤተሰቦችም በቃ ሁሉንም ነገር ተዉ። እኔም ከሱ ጋር መኖር ጀመር። በማ ፋሚሊ ስለላኩ ገንዘቤም ጠፋፋብኝ። ገባ የኔ ማለት ነው። ከዛ በቃ እንደዛው ስንኖር እንደዛው እየኖርን እያለን እኔ ያው ስደት ላይ ብዙ መከራ በጣም አመለኛ ነበረ። እንጣላለን ብዙ ጊዜ። ከዛ ብዙ ጊዜ በምንጣላ ጊዜ በቃ ይሳደባል፣ በቃ ይመታኛል። ሁሉ ሲመታኝ ትስልክ እኔ በልጠዋለሁ፣ ትንሽ ባንስ የተወሰነ በልጠዋለሁ። ሲቀጥልም ደግሞ ስደት ላይ ብዙ መከራ ብዙ ዋጋም ስለከፈልኩ ትዳር ደግሞ ያው ሰው ሲያወራም ከዚህም በፊትም ትዳር አልያዝኩም። የመጀመሪያ የምነው ትዳር ሲይዝ በቃ ሰው ብዙ ነገር ዋጋ ለትዳር ይከፍላል ስለሚሉ ሶሻል ሚዲያዎችም ስለምጠቀም ማንኛውም ሰው የሚከፍለው ዋጋ ከፈልኩ የትዳር ማለት ነው። ከዛ በቃ ይሳደባል፣ እንጣላለን። እንደዛው ስንጣላ እንደዛው በቃ ዛሬ ይሻላል ነገ ይሻላል ስል እኔ መታገስ ጀመርኩ። ከዛ ስታገስ ምን ሆነ መሰለክ፣ በመሀል ልጅ መጣ። ከዛ በቃ ወይስ ይሄ ያለው ጸባይ ይሄ ያለው አመል ወይ ደግሞ ልጅ ከመጣ ሊሻሻልም ይችላል። ይሄ ልጅነትም ሊኖርበት ይችላል። ቢያንስ ደግሞ ልጅ ታገኘ ሊተውም ይችላል ጸባዩናል። እግዚአብሔር ይመስገን ሴት ልጅ ወለድኩ። ከዛ ሴት ልጅ ስወልድ ምን ሆነ መሰለክ፣ እኔ ወለድኩና 1 ወር ከሳምንት ሲሆነኝ እሱ ጥሎኝ ወደ ዱባይ መጣ። ከዛ ወደ ዱባይ ሲመጣ ጊዜ እኔ ግን እውነት መናገር ከሆነ ጠልፎኝም ቢወስደኝ ባላቀው በጣም ነው የምወደው። እውነት አለክስ፣ ለምን ወንድ ልጅ ይወደኛል አትልም? ወደዋለሁ እንጂ ስልክ አሁን ለምሳሌ እኔ ወደዋለሁ፣ ግን እሱ ይወደኛል ብዬ የምገልጽበትም ቃላት የለኝም። ግን ወድሻለሁ ይለኛል ስልክ አሁን ደግሞ ወድሻለሁ በሚለኝ ሰዓት እሱ ስለሚመታኝ እሱ ስለሚያመናጭቀኝ እሱ የሚወደኝን ያህል እኔ በምንድን ነው የማውቀው? በምንም ላቅ አልችልም። ገባክ? እና እኔ ወደዋለሁ፣ በጣም ነው የምወደው፣ በጣም በጣም። ከዛ እንደዛ ስንል እኔ ወር ከሳምንት ሲሆን እሱ ወደ ዱባይ መጣ። ዱባይም ደግሞ ሲመጣ ያው ስራም አላገኘም።
አንድ ወር ምናምን ቢሮ ተቀመጠ። ከዛ ደግሞ ሁለተኛ ወር ላይም ደግሞ የአየሩ ሁኔታ ምናምን ከዛ ታመመ እዚህ ማለት ነው። ከዛ እንደዛው ሲል አሁንም ደግሞ 3 ወር ነው እንደዚህ ምናምን ሲሆን ጥል ተጀመረ። አሁንም ተጣላን። በቃ ስንጣላ ጥላችን ምን እንደሆነ ታውቃለህ? አለመግባባት አለ መሀላችን። እሱ የሆነ ነገር ወይ የሆነ ይሄ እንደዚህ ይሁን ካለ አይ ይሄ ነገር ደግሞ እንደዚህ አይሆን እንዲህ ቢሆን እንዲህ ስለው እሱ ደግሞ በቃ ለምን እኔ ያልኩሽን አሰሚም ምናምን ይለኛል። በቃ አይ እንደዛ አይደለም እኮ ምናምን ስንል በዚህ ሳምንት ሙሉ ዘጋኝ። ደግሞም ሲቀጥል ደግሞ ሰው ዱባይ ሊመጣ ሲል አትሂድ ብየዋለሁ። ለምን ስደትን ስላየሁት ብዙ መከራ ብዙ ችግር ስላለ እኔ ሄጄ ልስራ አንተ ተቀመጥም ብለው ሊሰማኝ አልቻለም። ከዛ እንደዛው እያለ እሱ መጣ እዚህ ሳምንት ሙሉ ዘጋኝ ስልክ። ከዛ ሳምንት ሙሉ ስልክ ሲዘጋኝ አንደኛ አራስ ነኝ፣ ሁለተኛ ደግሞ ልጅ ማሳደግ በጣም ከባድ ነው አሌክስዬ፣ ታውቃለህ ማለት ነው። ሴት ልጅ ነኝ፣ የሚረዳኝ ሰው የለም። ያለኝንም ደግሞ በስደት እየሰራሁትን ሁሉ ደግሞ ገንዘብ ጠፋፍቶብኛል። በፋሚሊ ነበር የላኩት። ፋሚሊም ያው ጥሩ ነገር ላይ ያላዋሉም እነሱ ያው ለራሳቸው ቤት ለፋሚሊ ቤት ሰርቼላቸዋለሁ። ለእኔም እንደዛው የተወሰነ ነገር አርግተውልኛል። ግን ያረጉልኝ ነገር ደግሞ እኔም ከስደት አላዳንም። ገባክ? እና እንደዛ ሆነና እሱ ከዛ ወደ ዱባይ መጣ። 1 ሳምንት ዘጋኝ። እንደዛው በቃ እኔም ዝም አልኩት። ከዛ መልሶ ደወለልኝ። ሲደውልል ከዛ ምንም አማራጭ ሳጣ እስከ 6 ወር ድረስ ልጅቷን ያስኩና ልጄን 6 ወር ሲሆነኝ በቃ የሚረዳኝ የለም፣ አይዞሽ የሚለኝ ሰው የለም። በቃ ኢትዮጵያ ላይ በጣም ተቸገርኩ። በጣም ገባክ? እሱም መጥቶ እዚህ ስደት ላይ መጥቶ በቃ ምንም የረዳኝም ነገር የለም፣ አይዞሽም አላለኝ። በቃ ሁልጊዜ በቃ አለመስማማት ስለምን በቃ እኔም ሁሌ በሚደውልልኝ ሰዓት በቃ ሰላም ነው ሰላም፣ እንዴት ነሽ? በቃ ልጅቷ ደህና ናት ደህና ናት፣ በቃ ደህና ነኝ ብዬ እሱ ምንም ስላሌለው እዚህም ስራ ስላልተመቻቸለት በቃ እኔ ዝም አልኩና በቃ አለኝ ነው የምለው። በቃ አለኝ ምንም ችግር የለም ምናምን እያልኩ ስልክ ዘጋለሁ። በቃ እናወራና የተወሰነ ከዛ እንደዛ ሲል በቃ ሁሉም ነገር ሲከብደኝ የ6 ወር ልጅ ጣልኩና መጣሁ እኔም ማለት ነው ወደ ስደት። ልጅቷን ጥዬ ልጄን የጣልኩት ለሱ ቤተሰቦች ነው። ለሱ ቤተሰቦች ጣልኩና የ6 ወር ልጅ ጥዬ ጡቴ ያዘኝ። በቃ ልጄ ትናፍቀኛለች። ደግሞም የወለድኩትም ያው የመጀመሪያ ልጅ ስለሆነ በቃ እዚህ መጣው። እዚህ ስመጣም ደግሞ ያው በመሀላችን ጥል አለ ነበረ። ከዛ ያው ወደዚህ ስመጣ አናገረኝ። ሲመጣ ደግሞ እዚህ ደግሞ ስመጣ የደረሰኝ ቤት ስራ ይበዛብኛል። ዱባይ ውስጥ ነኝ፣ እሱም ዱባይ ነው፣ እኔም ዱባይ ነኝ። ከዛ በቃ በጣም ከባድ ነው። ምግብም ጽዳትም መኪና ለሚታጠብ እኔው ነኝ ይሄን ሁሉ ስራ የምሰራ። በቃ አሁን በቃ ሲደውልልኝ ምናምን አንደኛ የልጄ ናፍቆታለች ትናፍቀኛለች ልጄ፣ ሁለተኛ የስራ ብዛት፣ ሶስተኛ ያመኛል እግሬ ምናምን በቃ መቆም ምናምን በጣም ስለሚያመኝ በቃ ሲደውልልኝ ምናምን በቃ እኔ እበሳጫለሁ። ስበሳጭ በቃ አይዞሽ ምናምንም አይለኝ። በቃ ታውቃለህ አሌክስ። ከዛ በቃ የማላውቀው ሰው ሆነብኝ። የማላውቀው ሰው ሲሆንብኝ እንዲሁ ስንጣላ አሁን እዚሁ ዱባይ መጣሁና 1 ወር ምናምን ስልክ ስልክ 1 ወር ምናምን እንዲሁ የማይረባ ነገር ተጣላንና 1 ወር አኮረፈኝ አሌክስ። ምናምን አሉና አስታረቁ። ይሁን በቃ ብዬ እኔ በጣም ስለምወደው በቃ ለምን በጣም ነው የምወደው እኔ ሁሉ ለምን እንደ ይሄን ልጅ አልወደድኩት ወይ ተዋደን አይደለ ለምንድን ነው እንደዚህ የምወደው ምናምን እያልኩ በቃ ከዛ እንደዛው እያልን ታረቅን። ስንታረቅም በቃ የማላውቀው ሰው ነው የሆነብኝ። ገባ በቃ ቅይር ይልብኛል፣ አያናግረኝም፣ በቃ ያኮርፈኛል። እንደዛ ሲል በቃ ለምንድን ነው ቢሰደድ ተሰደድኩ፣ በቃ እንዴት ይሄ እንደዚህ ሊሆን ይችላል?
ምናምን አልኩና እንደዛው ስንል አሁንም እንደዛው እያወራን እያለን አሁንም በመሀል ተጣላን። በቃ ስንጣላ መጨረሻ ጊዜ ተስፋ የሚያስቆርጥ ነገር ምን እንዳደርግ ታውቃለህ? ግን የሆነ አጠር አርግቼ ነው የነገርኩህ። ታሪኬ በጣም ረጅም ነው። ከዛ ቲክቶክ ላይ ይቀመጣል። ቲክቶክ ላይ ሲቀመጥ እኔ ከዚህ ስደውል እሱ ቲክቶክ ላይ እያለ አይመልስልኝም። ለምሳሌ የዱባይ 9 ሰዓት አሁን ብደውልለት ወይ የሚመልስልኝ ከምሽቱ 2 ሰዓት። በቃ ያኔም ሲመልስልኝ እንደ ሚስት አያወራኝም። ደህና ነሽ? እንዴት ነሽ? ሰላም ነው? በቃ ስራ እንዴት ነው? አሪፍ ነው፣ አሪፍ ነው። በቃ ሁሉ ሰላም፣ ሁሉ ሰላም በቃ ይለኝና በቃ ደህና ደር ይለኛል። እኔ ደግሞ በጣም እሱን ስለምወዱ አውራኝ ባክክ ባክክ እያልኩት እየለመንኩት አውራኝ እለዋለሁ። ከዛ ቢያወራኝም ደግሞ በቃ አሁን እንዴት ነው ያለሽው? በቃ አለ አይደለ ለወደፊት የምትሰራውን ነገር ሰው ይመካከር የለ እንደ ባልና ሚስት አይለኝም። በቃ ዝም ነው የሚለኝ። በቃ እንደዛው ለምኘው ያችነዋል የተወሰነ ደቂቃ ያወራኝና ስልክ ይዘጋል። ከዛ እንደዛው ስንል በቀን አንዴ መደዋወል ጀመር። በቃ በቀን አንዴ ያው እሱ ስራ በፊት ካምፓኒ ውስጥ ስለሚሰራ ማታ ከስራ ሲገባ በቃ ደስ ባለው ሰዓት ይደውልልኝ። በቃ እሱንም ማጨናነቅም አልፈልግም ብዬ ተውኩት። እኔ ገባክ? ከዛ ተውኩትና በቃ እሱ ያው ማታ ያችን ሰዓት ጠብቄ ስልክ አነሳለሁ። በቃ ያወራኛል፣ ይዘጋል፣ ያወራኛል፣ ይዘጋል። ከዛ ሲል በቃ በመሀል እንዲሁ እየተቀየረ መጣ። ከዛ እኔ ጥያቄ ያቀረብኩለት ምንድን ነው? እኔ ሴት ልጅ ነኝ። በእርግጥ ልናደድ እችላለሁ። አንተ በምናደር ሰዓት ሚስትህ ነኝ። አትቆጣኝም ወይ? ችግሬን ደግሞ ችግር ካለ ደግሞ ይሄ ነው ችግርሽ በለኝ። የማትፈልገኝም ከሆነ በቃ አልፈልግሽም በልና ንገረኝ። በቃ እኔም ለአንተ ምን ልሰራ ደውላለሁ ምናምን እለዋለሁ። ስለው አይ አንቺ ነሽ የማትፈልጊው፣ በቃ አንቺ ታልፈለግሽኝ ታዲያ እኔ ምንም ማድረግ አልችልም። በቃ እና እኔ አልፈልግሽም አልኩሽ፣ እኔ አልወድሽም አልኩሽ ይለኛል። እንደዛው ሲል በቃ ስደውልለት ወይ ደውዬ ስል ኢሞ ቢዚ ይላል። በቃ ወይ ቆይቶ ይመልስልኛል፣ ወይ ቲክቶክ ላይ እያለ ስልኩን አነሳ ሲል በራሴ ምን አይነት ውሳኔ ወሰንኩ? በቃ ደስ ባለው ጊዜ እሱ ይደውልልኝ ብዬ በቃ ኢሞዬንም አጠፋፋውና እስቲ ቆይን ሰው አልኩና ለ3 ቀን ስልኬን ዘጋው ጭራሽ ማለት ነው። መስመር ቲክቶክ፣ ኢሞ፣ ዋትስአፕ የሚባል መስመር ጠፋው ለ4 ቀን ምናምን። ከዛ በ4 ቀኔ ከፈትኩ። ስከፍት ጊዜ በቃ ጨነቀኝ፣ በጣም ጨነቀኝ። በዛ በ4 ቀን ውስጥ ማለት ነው። በጣም የሚገርምህ ነገር ያመኛል፣ እንደሚያመኝ የሚያውቃል። ምን ሆነሽ ነው? ለምንድን ነው የጠፋሽው? ምን ሆነሽ ነው? ምን ችግር አጋጥሞሽ ነው አላለም። ግን ሌሎቹ ጓደኞቼ ምንድን ነው በሰላም ነው? ምን ተረቧ ተጣልተሽ ነው? በቃ እንደዚህ እያሉ ልጆቹ ሲጥፉልኝ እሱ አንድ ፓራግራፍ ቴክስት አልጻፈልኝም። በጣም የሚያሳዝነው ማለት ነው። ከዛ እንደዛ ሲል በቃ ተውኩት። እኔም እርግፍ አደረኩና ተውኩት። በቃ መደዋወልም ተውን። በ3 ቀን አንዴ ሪካርድ ማድረግም ጀመርኩ። በቃ እንደዛው እያልን ስንል በቃ ከበደኝ፣ ውስጤ ጨነቀኝ። እኔ ያኔ በፊትም ሄጄ ሳውዲ አረቢያ ላይ ያ ሁሉ ንብረቴን አጣው፣ ያ ሁሉ ሀብቴን አጣው። ይሄ ልጅ ቢኖረኝ እንደ ሰው የተሻለ ነገር ከኔ የተሻለ ነገር አግኝቶ ነው ዛሬ ሰርቼ ደግሞ 3ኛ ወደ ስደት እሰደዳለሁ ወይ እንዴት አደርጋለሁ ብዬ ከዛ በቃ ለሱ ለእኔ ፋሚሊ ደወልኩና ለእኔ ፋሚሊ ነገር